ለምንድነው እንደዚህ አይነት ድምጽ እየሰማችሁ የምትነዱት? ይሄ ብቻ ነው የወጣው ዘይት። መኪናው አዲስ መኪና ተብሎ ነው የተሸጠው፣ ግን ከዛ በፊት ችግር ነበረበት። ቤሪንጉ በዚህን ያክል ተበትኗል። ይሄም ዘሎ ጥርሱ ላይ ወደ ውስጥ ገብቷል። አይ ቲንክ እኛን መሰለኝ የመጀመሪያ ራሱ ታንጌልን ሞተር ያወረደ እንጂ። ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከድረኛ የኢትዮጵያ ፋውንደር ስሆን ዛሬ ይሄ የምታዩት BYD ታንጌል ምን ሆኖ ነው የተፈታው ብላችሁ ልጠይቁን ትችላላችሁ። እንደምትመለከቱት እዛ ጋር አቫንትሪ ወርዷል፣ ሞተሩ ወርዷል፣ ሁሉ ነገሩ ወርዷል። ለምን እንደወረደና ምክንያቱ ምን እንደሆነ ዛሬ እናገራችኋለን። ምክንያቱም ይሄ ቪዲዮ ለእናንተ ይጠቅማችኋል፣ ለጥንቃቄ ስለሚረዳ በተለይ ኤሌክትሪክ መኪና የምትይዙ ሰዎች ስለሚረዳችሁ ተከታተሉን። ምን ሆኖ እንደወረደና ለምን እንደወረደ እንዲሁም ደግሞ ጥንቃቄ ምን ማድረግ እንዳለብን አንድ ባንድ እናሳያችኋለን። እንድትከታተሉን ጋብዛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ይመቻችሁ። እንደምትመለከቱት ይሄ አቫንትሪው ነው። እዚህ አቫንትሪው ላይ ነው ሞተሩ የሚቀመጠው ማለት ነው። ሞተሩ የወረደበት ምክንያት ድምጽ አምጥቶ ሳይታወቅ ሃውሲንጉ ተሰንጥቆ ዘይቱ ፈሶ አልቆ ያለ ዘይት ተነርቶ ነው ማለት ነው። እሱንም በቲክቶክ የሰራነው ቪዲዮ ስላለ ምን እንደሚመስል ተከተሉን። በዚህ መልኩ አቅርበነዋል። ለምንድነው እንደዚህ አይነት ድምጽ እየሰማችሁ የምትነዱት? አስባችሁታል? ይሄ በእጅ ሲስከረከር ነው ይሄ ድምጽ ያለው። ሲነዳ ምን አይነት ድምጽ እንዳለው አስቡት። ይሄ ምን ሆኖ መሰላችሁ? የኤሌክትሪክ ድራይቭ ዘይት እንዳለ ጨርሶ እንደምታዩት እዩት። ይሄ የጊሩ ፍርፋሪዎች ናቸው። መኪናው እንግዲህ ገና አዲስ መኪና ነው። ገና 1800 ኪሎ ሜትር የሄደ ነው። ምንድነው ዘይቱን አፍሶ ጨርሶት ነውና አንዳንድ ጊዜ ሲገዛ ቢፈተሽ ጥሩ ነው የሚባለውም ለዚህ ነው። እንደምትመለከቱት ይሄ ከስር ያለው ፕሮቴክተር እንደዚህ ዘይት ብቻ ነበር ማለት ነው። ዘይት ብቻ ነበር። ስለዚህ ከስር ላይ እንደዚህ አይነት ዘይት ካያችሁ መንዳት አያስፈልገውም። የምን ዘይት ነው ብሎ መጠየቅ ይፈልጋል ማለት ነው። እንደምታዩትም ደግሞ የወጣው ዘይት በምታዩት ልክ ይሄ ብቻ ነው የወጣው ዘይት እንደምታዩት። ስለዚህ ጊሮቹ እየተፋፋቁ ነው ማለት ነው። ያንድን ድምጽ እየሰማን ያለ ነው። አዲስ ድምጽ ከሰማችሁ ዝም ብላችሁ መንዳት የለባችሁ። ጠይቁ፣ ደውሉ። ምንም አይነት እንዲስተካከልላችሁ የምትፈልጉት ነገር ካለ መምጣትና ማስተካከል ትችላላችሁ። የBYD ታንጌል ኤሌክትሪክ ድራይቭ ሞተሩን አውርደነዋል ማለት ነው። ያንን ድምጽ እየሰማን ዘይት ጨምረን ለመንዳት መሞከር የከፋ አደጋ ስለሚያደርስ ይህንን አውርደን እንፈታውና ጊሩ ምን ያህል ደረጃ ድረስ እንዳለ እናየዋለን ማለት ነው። የሚገርመው ግን ይሄ መኪና ከዚህ በፊት ያው መጀመሪያ አደጋ ነበረበት። ይሄ ወርዶ ነው የተጫነው። መኪናው አዲስ መኪና ተብሎ ነው የተሸጠው፣ ግን ከዛ በፊት ችግር ነበረበት ማለት ነው። እሱንም እናወርድና እናየውና የደረስንበትን ደረጃ አፕዴት እናደርጋችኋለን። በኢትዮጵያ የመጀመሪያው እንግዲህ BYD ታንጌል ሞተር በትነኗል ማለት ነው። እንደምታዩት ይሄ ኤሌክትሪክ ድራይቭ ሞተር ሲፈታ በጣም ብዙ ነገሮች አበላሽቷል። እዚህ ጋር እና አሳያችሁና አሁን እንደምታዩት ቤሪንጉ በዚህን ያክል ተበትኗል። ይሄም ዘሎ ጥርሱ ላይ ወደ ውስጥ ገብቷል። እንደምታዩት ተበታትነዋል። ይሄም የሃውሲንጉን እንደምታዩት እንዳለ ያው እዚህ ይሄ ተበትኗል። እንደምታዩት ይሄ ሁሉ ፍርፋሪ ነው። አያችሁት? ይሄ ለቆ መጀመሪያ የነበረበት እዚህ ላይ ነው። ይሄ ደግሞ የምታዩት እዚህ ጋር የብረቱ ፍርፋሪዎች ናቸው። ማግኔት ነው ይሄ እንደምታዩት ኤሌክትሪኮቹን። ስለዚህ ይሄ በጣም ከባድ የምንለው የመኪና ፕሮብሌም ነው። ትልቁ የሚባለው ችግር ይሄ ነው። አይ ቲንክ እኛን መሰለኝ የመጀመሪያ ራሱ ታንጌልን ሞተር ያወረደ እንጂ ሲጀመር እስካሁን አዲስ ነው መኪና የለም። ሞተሩ ሊበላሽ አይችልም። አዲስ መኪና ነው ገና። እና ይሄም የፈሰሰው ያው እዚህ ሃውሲንጉ ላይ ተሰንጥቆ ስለነበረ ዘይቱን ፈሶ ጨርሶ ስለተነዳ ነው። ይሄን ሁሉ ጥርሱን እዚህ ጋር እንደምታዩት ይሄ ጥርስ ተበልቷል፣ እንዳለ ተቸርችፏል። ያው እዚህም እነዚህ ወርቀዋል። ይሄው ብዮቹ ወርቀዋል። እዚህ ጋር ወተናቸው ነው የተደረጓቸው። እዚህ ውስጥ አሉ። ይሄው ብዮቹ እንደዚህ የሚገኛሉ። ያው አሁን ደግሞ ይሄን አወተን ልናላቀው ነው። ይሄን ስናላቅቅ አሁን ኤሌክትሪካሊ ሎክ ስላደረገ እሱን ደግሞ በትነን በዚህ ሳይድ የሆነው በዚህ ጋር ስለለቀቀ በሁለቱም ሳይድ ስለሆነ አሁን ፕሮብሌም ያለው ይሄንንም ልናወጣው ነው። ያው በተራ ያለውን ሂደት እንዳለ አፕዴት የምናደርጋችሁ ይሆናል። ግን እባካችሁ ያው እንዲህ አይነት ድምጽ ሲሰማ አይነዳም፣ ማቆም ነው እንጂ ያለበት መነዳት የለበትም። ሰውየውም እንደነገረኝ ለሰዎች ሲያሰማ ሴንሰር ነው አሉት። እና ምን አይነት ሴንሰር ነው እንዲህ አይነት ድምጽ ሊያወጣ የሚችለው? የብረት ድምጽ። እና ዝም ብለን ያልሆነ ኢንፎርሜሽን ባንናገር ከእውቀታችን በላይ ሆነ አላቅም ምን እንደሆነ ብታቆመው። ለምን ትልቅ የድምጽ ነበር የነበረው። ኢሳቅም አይ ቲንክ አሳይታችኋል። በደንብ አሳይቻችኋለሁ። በጣም ነው የሚፍቅ የነበረውና እንደዚህ አይነት ድምጽ እየተሰማ መኪና መነዳት የለበትም፣ ቆሞ መጠየቅ። አለበለዚያ እንደዚህ የከፋ አደጋ ከመድረሱ በፊት አሁን ይሄ ቀላል የሚባል አደጋ አይደለም። መኪና ላይ በወጪም ደረጃ በጣም ከባድ ነው። ይሄንን ለማሰራትም ለማስመጣትም ለምን አንደኛ የድሮ መኪና ቢሆን
የድሮ ወደ 1 አመት ወደፊት 6 ወር ወደፊት የሆነ መኪና ቢሆን ችግር የለውም ለቃውን ለማግኘት። አሁን ግን እኛ ባለን ኮንታክት ቢዋይዲን ራሱ አናግረናቸው እነሱ ዛሬ ላይ ይሄ እቃ የላቸውም። ቢዋይዲ ራሳቸው አሁን ላይ እንደ ስፔር ይሄ እቃ የላቸውም ገና ነው ለስፔር ለመሸጥ ማለት ነው። ስለዚህ እነሱ ይሄን እያደረጉ ያሉት ቻይና ላይ እንዴት ነው ይሄንን በዋራንቲ መልክ ነው። ይሄ መኪናው ሲበላሽ እዛ አገር ከሆነ ይሄ ሄዶ ከዛ በኋላ ይቀየርላቸዋል። አዲስ መኪና ስለሆነ አንደር ዋራንቲ ስለሚሆን ማለት ነው ሙሉ ነው ሊቀየር የሚችለው። ስለዚህ እንድታቁት ኮላብሬት ያደረግነው በምክንያት ነው። ኮላብሬት አድርገን ኢትዮጵያ ውስጥ ያልተሰራ ስራ እየሰራን እንዲሁም ደግሞ ለኮሚኒቲያችን ኢምፓክት እየፈጠርን አዌርነስ እየፈጠርን ትክክለኛ ኢንፎርሜሽን እየሰጠን እንገኛለን ማለት ነው። ተከተሉን። የማሜኒምቦን አካውንት ፎሎ ማድረግ አትርሱ። ይደግ አካውንታችን። እንዲሁም ደግሞ ስለ ኤሌክትሪክ መኪና ማወቅ የምትፈልጉትን የትኛውንም አይነት ነገሮች ከስር በምናስቀምጥላችሁ ስልኮች ይደውሉ። አሊያም እዚህ ኢቪሃባችን ጎተራ ፔፕሲ አጠገብ ገባ ብለው መታችሁ ማግኘት ትችላላችሁ። የዚህንም ፕሮግረስ አብረን የምናሳያችሁ ይሆናል። ተከታተሉን። ይመቻችሁ። ስለዚህ እንዳያችሁት ሃውሲንጉ ተከፍቶ እንዲሁም ጊሮቹን እያወጣጣ እንገኛለን ማለት ነው። በጣም ከባድ የሆነ አደጋ ደርሶበታል እዚህ መኪና ላይ። ሃውሲንጉ ያው እዚህ ጋር ኢንጂኑ ሙሉ ድራይቭ ኤሌክትሪክ ድራይቭ ሞተሩ ይሄንን ይመስላል። በዚህም ጋር እንደምታዩት ያው ጨለም ብሏል። ብዙ ፉቴጅ ልናገኝለት አንችልም፣ ግን ተከታትለን ውጤቱን የምናሳያችሁ ይሆናል ማለት ነው። ስለዚህ መኪናችሁ ላይ አዲስ ማታቁት ድምጽ ከሰማችሁ የብረት ድምጽ ያስታውቃል። ኖርማሊ የሴንሰር ሲሆን ሌላ ብልሽት ሲሆንና የሚፋፋቅ ድምጽ ሲሆን ያስታውቃል። ስለዚህ እንደዚህ አይነት ድምጾችን ስትሰሙ ቆም ብላችሁ ማየት ቆም ብላችሁ መጠየቅ ያስፈልጋል ማለት ነው እንጂ ዝም ብሎ ነድቶ ያላስፈላጊ አደጋ እንዲደርስብን መጠበቅ የለብንም ማለት ነው። ስለዚህ ኤሌክትሪክ መኪናችንን ማወቅ የምንፈልገው የትኛውም አይነት ነገሮች ሲኖሩ ከስር በምናስቀምጠው ስልክ ደውላችሁ የምትፈልጉትን ነገር ማወቅ ትችላላችሁ። አሊያም ደግሞ እዚህ ጎተራ ፔፕሲ ጋር መታችሁ የምትፈልጉትን ነገር ማግኘት ትችላላችሁ ማለት ነው። ለሰጣችሁን ጊዜ ከልብ እናመሰግናለን። ቻናላችን እያደገ አይደለም፣ ቻናላችን ይደግ። ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ይመቻችሁ።